ብሩኬ ዛሬ አንድ ቤት እንኖር ስትልህ እሺ ያልክ ነገ እንዳልጋ ላይ እንተኛ ስትልህም እሺ ልትል ነው ማለት ነው። ነገሮች ስቀን በምታወራው ነገርም ስቀን እንዲሁም ደግሞ ተቀይመን ሀሰን አንተ አቀሳሳሪም ተብለህ አሽቋላጭም አሽቃባጭም ተብለህ አልፈናል። ዛሬ ግን ቁም ነገር ተናገርክ በእውነቱ ማለት ነው። በእውነቱ ብሩኬ የእውነት ጸበል ያስፈልገዋል። ነገ ጸበል መረጨት አለበት። ጸበል ያስፈልግሃል ቡቡዬ፣ ጸበል ያስፈልግሃል ወንድም አለም። ልጅቷ ምንድነው ያረገችብን? ልጃችንን ምንድነው ያስነካችብን? እስኪ ውዶቼ ዛሬ እንደ ሴት እንደ ትክክለኛ ሰው እንደ እውነት ተናገሩ። አይኖ ብሩኬን ያልተረዳነው ነገር አለ። እውነቴን ነው የምላችሁ። ትላንትናም ጀምሬ ለፍልፍ ያለሁኝ ብሩኬ እኛ ያልተረዳነው ነገር፣ እኛ ያላወቅንለት ነገር፣ እኛ በጣም የሆነ እሱ የደበቀው ነገር፣ በቃ እኛ ያላወቅንለት ያልተረዳነው ነገር ሊኖር ይችላል። ነገር ግን እንደ ሰውኛ እንደ ሴትም በቃ እንደ ሰውኛ እውነት እንደ ሴት ብቻ ሳይሆን እንደ ወንድ ሆናችሁም ተናገሩ። ትክክለኛውን ፍርድ ሀይሚዬ ዛሬ ውሳኔዋ ትክክልና ትክክል ነው። በጣም ትክክል ውሳኔ ነው የወሰነችው። እንዴ ጭራሽ እኮ አዲስ አበባ ጭራሽ እኮ ተጠምጥማበት እኮ ሀይሚን አቃጥላት መልካም የመቃጠል ጊዜ ብላት እኮ ነው ሄደችው። አስባችሁታል? ሀይሚ ላይ እንደዚህ ሀይሚ የኔ እናት፣ የኔ ቆንጆ፣ የኔ አንበሳ፣ የኔ ጀግና፣ አንቺ ጀግና ነሽ፣ በጣም ትዕግስተኛ ነሽ፣ በጣም ጀግና ነሽ። ግን ምድር ላይ የሌለ ነገር ነው እየሰራችሁ ያላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ጨረቃዎች መጥተዋል። ዛሬ በሰዓታቸውን ጠብቀው የትላንትና ፓርት2 ቪዲዮ ነው እንግዲህ ዛሬ የተለቀቀው። ግን ምን ብያችሁ ነበር? እኔ እስቲ እንደው ቃል ዋሸሽ በሉኝ። ቃል ላይ የሰራሁት ቪዲዮ ነበረ። እመኑኝ ብሩኬ ዛሬም አብረን እንኖራለን ብሎ ይላል። ውሳኔው ይሄ ነው የሚሆነው። ጠብቁ። ምክንያቱም ይሄ ልጅ የሆነ ነገር አለ፣ ችግር አለ ብዬ ነግሬያችሁ ነበር። ግን እሳ አልተረዳችሁኝም። አሽቃባጭ ለፍላፊ ማንም አላችሁኝ። እኔ አቃታለሁ ልትመጣ የምችለዋን ነገር ማለት ነው። ምክንያቱም ይሄ ልጅ በዚህ ልክ ሊለምናት፣ በዚህ ልክ ሊለማመጣት፣ በዚህ ልክ እንደፈለገች ልታሽከረክረው የቻለችበት ምክንያት አለ ብያችኋለሁ። ከተረዳችሁኝ ደጋግሜ ነግሬያችሁ ነበረ። ውሳኔውንም እኔ ቀድሜ ነግሬያችኋለሁ። ቀን በቃ እዩ አብራን ትኑር ነው የሚለው። ችግር አለ እናንተ ያልተረዳችሁት ብያችኋለሁ። እና ያው እንግዲህ ዛሬም ሀይሚዬ እንግዲህ ትልቁ ችግሯ ምንድን ነው? ሀይሚ ጋርም ስህተት አለ። ስህተት ምንድን ነው? ስህተቷ ምንድን ነው? ምንም ቢሆን ብሩኬ ሰው ነው አይደለ? ሰው ነው፣ መልአክ አይደለም። ውሳኔው የተሳሳተ ሊሆን ይችላል። ሊሆን ነውም ደግሞ ውሳኔው ሁሉ የስህተት ነው። በቃ ሙሉ ለሙሉ የተሳሳተ ነው። ገባችሁ? ስለዚህ ሀይሚዬ ምንድን ነው ስህተቷ? ለምን በውሳኔ ሁሉ ስማማለሁ ማለት የለብሽም። አሁን እዚህ ጋር በሱ ውሳኔ አንቺ የምትስማሚ ከሆነ የእሱ ህይወት ብቻ አይደለም የአንቺም ህይወት፣ የእሱም ህይወት፣ የልጅቷም ህይወት፣ የህፃኗም ህይወት ብዙ ነገር ነው የሚበላሸው። ስለዚህ ውሳኔውን እንዲያስተካክል አንቺ ኮስተር ብለሽ መጀመሪያም በቃ እኔ አምናሃለሁ አይባልም። አምናሃለሁ ምንም ብትወስን ልክ የሆነውን ነገር ነው የምትወስነው ማለት የለብሽም። እንደዚህ ጋር ራስሽን ማስከበር የሚባል የአንቺ መብት እኮ አለ እዚህ ጋር። እንዴት በምትወስነው ውሳኔ በሙሉ ስማማለሁ ብለሽ ታያለሽ ማለት የለብሽም። ለምን እንዴ? ምክንያቱም የትላንትናውን ውሳኔ የተትላንት ወዲያውን የበቀደሙን የብዙ ነገሮችን ትክክል አይደለም። ለልጅቷ ብቻ አይደለም እያደረገ ያለው ለህፃኗ ብቻ አይደለም፣ በትልቅ የዋም ነው። እዚህ ጋር ያንን እያደረገ እያየሽ በውሳኔ ሁሉ እስማማለሁ ማለት የለብሽም በጭራሽ። በእርግጥ አልተስማማሽም። አሁንም ቢሆን በዚህ ማለት ውሳኔዋ አንቺ ይሄን ይወስናል ብለሽ ስላላሰብሽ ነው እንደዛ ያልሽው አይደለ? ግን እሱ ምን አለ? እዩ አብራን ትኖራለች ከኛ ጋር። አየሽ ብቻ ከባድ ነው ነገሩ። የእውነቴን ነው የምላችሁ። ወዴት እየሄድን ነው?
ምን እያስተማራችሁን ነው? ብሩኬ ሁለት ሚስት ባንድ ላይ ይሸቀመጣለሁ ማለት ምን ማለት ነው ይሄ? እስቲ ንገሩኝ። ምንድነው የሚያስተምረው አሁን ይሄ ጋይስ? አረ በፈጣሪ ምን ማለት እንዳልኳችሁ የሆነ የተደበቀ ነገር ሊኖር ይችላል እኛ ያልተረዳ ነው። ምክንያቱም ብሩኬ ደስተኛ አይደለም እኮ ይሄን ውሳኔ ሲወስን አይታችሁት ከሆነ ደስተኛ አይደለም። ውሳኔውን ሲወስነው ደስተኛ አይደለም። እየከፋው ምናምን ነው ሀይሚን ጥሏት ይሄደው። እጠብቅሃለሁ፣ እደውልልሃለሁ ምናምን እያለች ውሳኔህን ንገረኝ እባክህ እረዳሃለሁ ምናምን እያለች ልታስረዳው እየሞከረች ጥሏት ሄደ። ጥሏት ሲሄድ ግን ደስተኛ ሆኖ አይደለም። በጣም ከፍቶት እያዘነ ነው። ሁለተኛ ነገር ደግሞ የማይሆን ከሆነ በቃ አይሆንም በይኝና ቁርጡን ልወቀው። አረ ምንድነው? ምን ጉር ነው? አረ ተቃጠልን፣ አረ ሞትን፣ አረ ምንሽ ነው? ነገሩ እየተባባሰ ነው። ምንድነው ነገሩ? እቺ ሴትዮ ምንድነው ያረገችህ? ብሩኬ ግልጽ ሆነ። በቃ ሰው ይረዳህ። ለምን አንተስ ትሰደባለህ? ለምን አንተስ ዝቅ ትደረጋለህ? እውነቱን ተናገር። የሆንከውን ነገር በቃ እንዴ እውነቱን እኔ እግዚአብሔርን ነው የምላችሁ። እኔ እዩን መውቀስ፣ እዩን መኮንን፣ እዩን መሳደብ አቁም ያለው ኦሬዲ። ምክንያቱም እዚህ ጋር እያሳየን ያለው የብሩኬ ፍላጎት ነው። ገባችሁ? ብሩኬ ልጅቷን እየፈለጋት እንደሆነ ነው። ስለዚህ ብሩኬ በቃ አምኖበት ትክክለኛ ነገር ከእዩ ጋር እንዳደረገ ነው አሁን ጋር እዚህ ጋር እያየን ያለ ነው። ራሱ እያመነ ልክ በቃ ፈልጎት እንዳረገ ነገር ነው። ምክንያቱም እዚህ ጋር ለልጄ ስል እያለ ራሱ ሀይሚ ፊት ለልጄ ስል እያለ በሙሉ አፉ በድፍረት በኩራት እየተናገረ ነው ያለው። በቃ የሆነ ፈልጎት ያደረገው አይነት ነገር ነው የሚመስለው እንጂ ጭራሽ በስህተት የሆነ ነገር አይመስልም ጭራሽ። ለልጄ ስል ነው የማደርገው። ምን ማለት ነው ብሩኬ? ለልጄ ስል ነው። ሚስትህስ እዚህ ጋር ፍቅረኛህስ እንዴ? በቃ ልጅህን የምታስበልጥ ከሆነ እኮ በግልጽ ሀይሚዬ አይ እኔ በቃ ከልጄ ጋር ነው መኖር የምፈልገው እንዴ። አሁን እኮ ለብሩኬ ያለው ካራክተር እኮ ምንድነው የሚያሳየው? በቃ ሀይሚን እፈልግሻለሁ ግን አልፈልግሽም አይነት ነገር ነው እንዴ። እውነቴን ነው ብላችሁ እፈልግሻለሁ ግን አልፈልግሽም አይነት ነገር። አፈቅርሻለሁ ካንቺን ማጣት አልፈልግም፣ አንቺን መለይ፣ እሷንም ደግሞ ለልጄ ስል በቃ የፈለገችውን አረጋለሁ። ምን ማለት ነው ይሄ? ነገ ጧት እኮ አሁን አብሬህ ልኑር ስትል እሺ ካልክ ነገ ጧት እኮ አንድ አልጋ ላይ አብረን እንተኛ ብትልህ እኮ እሺ ልትል ነው አይደል እንዴ? አይደለ? ዛሬ አንድ ቤት እንኑር ስትልህ እሺ ብለህ ከተቀበልክ ነገ አንድ አልጋ ላይ እንተኛ ስትልህ እሺ ልትል ነው። በቃ ምንም እንትን የለውም። ለማንኛውም አስተዋሉን ይስጣችሁ። የሀይሚዬ ዛሬ ውሳኔሽ ትክክል ነው። በጭራሽ ከሷ ጋር አንድ ቤት እንዳትኖሪ እግዚአብሔርን ነው የምልሽ።